የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስን ጨምሮ ወደ እናንተ የሚደርሱበት ሰዓት ላይ ነው የምንገኘው። ሰላም ጤና ይስጥልን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጋለሁ። በቅድሚያም የሀገር ውስጥ ዜናዎቻችንን አስቀድማለሁ። ሁሉንም ሀገራት ተጠቃሚ የሚያደርግ ዓለም አቀፍ ስርዓት ለመገንባት ትብብር እንደሚያስፈልግ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስቴር በማህበራዊ ድረገጹ ባወጣው መግለጫ አሁን ያለው ዓለም አቀፍ ቀውስ በአፋጣኝ መፍትሄ ካላገኘ አስከፊ ምጣኔ ሀብታዊና ማህበራዊ ቀውስ እንደሚያስከትል መናገራቸውን አመላክቷል። ደህንነትን እንዲሁም ፍትሐዊና ቋሚ ዓለም አቀፍ ስርዓት ለመዘርጋት ብሪክስ ሚና መጫወት አለበት ሲሉ አክለዋል። ለዝርዝሩ አማሩ ገብሩ። የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ትናንት በህንድ ኒው ዴልሂ ተጀምሯል። በዚህ ጉባኤ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እየተሳተፉ ይገኛሉ። ሚኒስትሩ በስብሰባው ላይ እንደተናገሩት ብሪክስ ሰላምና ደህንነትን ለማስፈን እንዲሁም ፍትሐዊና ቋሚ ዓለም አቀፍ ስርዓት ለመዘርጋት ወሳኝ ሚና መጫወት እንዳለበት አጽንኦት ሰጥተዋል። ኢትዮጵያ ከ2 ዓመታት በፊት የብሪክስ አባል የሆነች ሲሆን በዚህ ጉባኤ በውጭ ጉዳይ ሚኒስትሯ ተወክላለች። በተጨማሪም በአሜሪካና በእስራኤል ጦርነት የተከፈተባት ኢራን የውጭ ጉዳይ ሚኒስትሯን አርጋችን ወደ ህንድ ልካለች። በኢራን ላይ የተከፈተው ጦርነት የስብሰባው ዋነኛ አጀንዳ እንደሚሆንም ተጠቁሟል። የስብሰባው አስተናጋጅ የህንድ የውጭ ጉዳይ ሚኒስትር ሱብራህማኒያም ጃይሻንካር እንደተናገሩት ዓለም አቀፍና ቀጠናዊ ጉዳዮች እንዲሁም በአባል ሀገራት መካከል ያለውን ትብብር በማጠናከር ላይ ውይይት ይደረጋል። ብሪክስ በማደግ ላይ ላሉ ሀገራት ከጤናና ከፋይናንስ እንዲሁም እየናረ ካለው የነዳጅ የምግብና የማዳበሪያ ዋጋ አንጻር ድጋፍ ያደርጋል ብለዋል። ይህ ስብሰባ በዓለም አቀፍ ግንኙነት ላይ ከፍተኛ ለውጥ እየታየ ባለበት ጊዜ የሚካሄድ መሆኑን የጠቀሱት የውጭ ጉዳይ ሚኒስትሩ እየተጠናከሩና በማደግ ላይ ያሉ ሀገራት ብሪክስ የበለጠ የሚያረጋጋና ገንቢ ሚና እንዲኖረው ይፈልጋሉ። በህንድ ኒው ዴልሂ የተጀመረው የቡድን አባል ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ ዛሬም የሚቀጥል ሲሆን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከስብሰባው ጎን ለጎን ከብሪክስ አባል ሀገራት አቻቸው ጋር ውይይት እንደሚያደርጉም ተገልጿል። ከደቡብ አፍሪካው የዓለም አቀፍ ግንኙነት ትብብር ሚኒስትር ሮናልድ አሞላ ጋርም ተወያይተዋል። ውይይቱ በሀገራቱ የሁለትዮሽ ግንኙነት ላይ ያተኮረ ሲሆን ሚኒስትሮቹ በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ እየደረሱ ያሉ ችግሮችን በጋራ ለመፍታት መስማማታቸውንም የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የኢትዮጵያ አየር መንገድ አውሮፕላኖችን በመግዛት በማንቀሳቀስና በመጠገን በአፍሪካ ቀዳሚ መሆኑ ተነገረ። ሪፖርተራችን ጸጋን የተሰማ ተከታዩን ዘገባ አጠናቅራለች። የኢትዮጵያ አየር መንገድ 80ኛ ዓመት የምስረታ በዓሉን ምክንያት በማድረግ ትላንት የመሬት ላይ አውሮፕላን ትዕይንት አካሂዷል። እንዲሁም አየር መንገዱ 80ኛ ዓመት የምስረታ በዓሉን በተለያዩ ክብረ በዓላት እያከበረ ይገኛል። አየር መንገዱ በ5 አህጉራት በ82 ሀገራትና በ140 መዳረሻዎች በረራ በማድረግ ሰዎችን በማገናኘትና በህዝቦች መካከል ባህላዊ ትስስር እንደፈጠረ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ገልጸዋል። From its humble beginnings in 1946 when we operated just 5 surplus DC-3 aircraft you have seen earlier, Ethiopian Airlines has grown into a leading የኢትዮጵያ አየር መንገድ ህዝብን ባህልንና ኢኮኖሚን በማገናኘት በዓለም አቀፍ ደረጃ ትልቅ ሚና ሲጫወት ቆይቷል። በአህጉራት መካከል የተፈጠሩ እነዚህ ግንኙነቶች የባህል ልውውጥን ለማጠናከር ቱሪዝምንም ለማበረታታት እንዲሁም የተለያዩ ማህበረሰቦችን የአኗኗር ዘይቤና ባህላዊ እሴቶች እንዲታወቁ አስተዋጽኦ አድርገዋል። ድንበር ተሻጋሪ ዓለም አቀፍ አየር መንገድ እንደመሆናችን ትኩረታችን በተጓዦቻችን ቁጥር ብቻ ላይ ሳይሆን በምናገለግላቸው ሀገራትና ህዝቦች ላይም ያተኮረ ነው። Not only in what we do but also in the nations and the people we serve around the world. የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ እንደገለጹት የኢትዮጵያ አየር መንገድ የተባበሩት መንግስታት ድርጅት ከተመሰረተ ጥቂት ወራት በኋላ የተቋቋመ ታሪካዊ ተቋም ነው። አየር መንገዱ በዓለም አቀፍና በአህጉር አቀፍ ደረጃ ህዝቦችንና ኢኮኖሚያዊ እንቅስቃሴዎችን የማድረግ ሚና እንዳለው ገልጸዋል። Nations in peace and cooperation, Ethiopian Airlines emerged with a mission that has similarly connected people, culture, economies and continents. አየር መንገዱ ባለፉት 10 ዓመታት አፍሪካን ከቀረው ዓለም ጋር ድልድይ ሆኖ በማገናኘት መንገደኞችና ሸቀጦችን አጓጉዟል። ንግድና ኢንቨስትመንት፣ ቱሪዝምና ዲፕሎማሲ እንዲሳለጥ አድርጓል።
የአፍሪካ ቀዳሚ የአቪዬሽን ግሩፕና በዓለም አቀፍ ደረጃ ፈጣን እድገት እያስመዘገቡ ካሉ አየር መንገዶች አንዱ ነው። የኢትዮጵያ አየር መንገድ የታሪክ፣ የጽናት፣ የሀገር ግንባታ ውጤትና የአፍሪካውያን የትስስር ተምሳሌት መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ ተናገሩ። ጸጋን የተሰማ የኢትዮጵያ አየር መንገድ 80ኛ ዓመት የምስረታ በዓልን ምክንያት በማድረግ የመሬት ላይ አውሮፕላን ትዕይንት መርሃ ግብር በአየር መንገዱ ቅጥር ግቢ አካሂዷል። እንዲሁም አየር መንገዱ በዓለም አቀፍ የባህል ልውውጥ ወሳኝ ሚና እየተወጣ መሆኑን የሚያንጸባርቅ ዓለም አቀፍ የባህል ቀን በስካይላይት ሆቴል አክብሯል። የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ በዚህ ወቅት እንዳሉት የኢትዮጵያ አየር መንገድ የተባበሩት መንግስታት ድርጅት ከተመሰረተ ጥቂት ወራት በኋላ የተቋቋመ ታሪካዊ ተቋም ነው። የኢትዮጵያ አየር መንገድ በዓለም አቀፍና በአህጉር አቀፍ ደረጃ ህዝቦችንና ኢኮኖሚያዊ እንቅስቃሴዎችን የማሳለጥ ተልዕኮ ሰንቆ መነሳቱን አስታውቀዋል። አየር መንገዱ ባለፉት 10 ዓመታት አፍሪካን ከቀረው ዓለም ጋር ድልድይ ሆኖ በማገናኘት መንገደኞችና ሸቀጦችን አጓጉዟል። ንግድና ኢንቨስትመንት፣ ቱሪዝምና ዲፕሎማሲ እንዲሳለጥ አድርጓል ብለዋል። የአፍሪካ ቀዳሚ አቪዬሽን ግሩፕና በዓለም አቀፍ ደረጃ ፈጣን እድገት እያስመዘገቡ ካሉ አየር መንገዶች አንዱ መሆን መቻሉንም ገልጸዋል። መንግስት ሁሉን አቀፍ ሪፎርም በማድረግ የዘርፉን መሰረተ ልማት በማዘመን የትራንስፖርትና ሎጂስቲክስ ዘርፍ የሀገራዊ ለውጥ አጀንዳ ማዕከል እንዲሆን አድርጓል ብለዋል። የኢትዮጵያ አየር መንገድ የኢኮኖሚ ስትራቴጂካዊ ምሰሶ የአፍሪካውያን የኩራት ምንጭ መሆኑን ጠቅሰው ኢትዮጵያ በአቪዬሽንና ሎጂስቲክስ ያላትን መሪነት የሚያጠናክሩ ፖሊሲዎች ተግባራዊ እንደሚደረጉም ገልጸዋል። የአውሮፕላን ትዕይንቱ አየር መንገዱ ባለፉት ዓመታት ያስመዘገበውን የቴክኖሎጂ እድገትና የብቃት ጉዞ የሚያሳይ መሆኑንም ጠቁመዋል። ለአካባቢ ጥበቃ ተስማሚ የአቪዬሽን ዘመናዊ የሎጂስቲክስ ስርዓትና በአፍሪካ ነጻ የንግድ ቀጠና ስር ወደ ላቀ አህጉራዊ ውህደት ለመሸጋገር በትጋት እንሰራለን ብለዋል። ለአየር መንገዱ ስኬታማ ጉዞ አስተዋጽኦ ላደረጉ የቀድሞና የአሁን መሪዎች፣ ፓይለቶች፣ መሐንዲሶችና ለመላው ሰራተኞች ምስጋና ያቀረቡ ሲሆን አየር መንገዱ በ5 አህጉራት በ82 ሀገራትና በ140 መዳረሻዎች በረራ በማድረግ ሰዎችን በማገናኘትና ባህላዊ ትስስር በመፍጠር ረገድ አስደናቂ ሚና እየተወጣ መሆኑ አስታውቀዋል። አየር መንገዱ ላለፉት 80 ዓመታት ዘመናዊ አውሮፕላኖችን በመጠቀም በአፍሪካ ሰማይ ላይ ቀዳሚም ነው። 3600 የውጭ ሀገር ዜጎች በሐሰት የኢትዮጵያ ፓስፖርት ለመያዝ ሲንቀሳቀሱ እንደተደረሰባቸው ተነገረም። ከሐሰተኛ የልደት ሰርተፊኬትና መታወቂያ ጋር በተገናኘም የተያዙ ግለሰቦች መኖራቸው ታውቋል። የኢሚግሬሽንና ዜግነት አገልግሎት እንዳስታወቀው ባለፉት 9 ወራት ከ10,000 በላይ ሰዎች ሐሰተኛ የልደት ሰርተፊኬት፣ መታወቂያና ፋይዳ በመያዝ ህጋዊ አገልግሎት ለማግኘት ሲሞክሩ የተደረሰባቸው ሲሆን 3600 የውጭ ሀገር ዜጎች ደግሞ በሐሰት የኢትዮጵያ ፓስፖርት ለመያዝ ሲንቀሳቀሱ ተደርሶባቸዋል። እንደ አገልግሎቱ ከድንበር አካባቢ የሚመጡ ኢትዮጵያውያን ከውጭ ሀገር ከሚመጡ ዜጎች ጋር የሚመሳሰል ማንነት ስላላቸው የውጭ ዜጎች ይህንን አጋጣሚ በመጠቀም ሐሰተኛ ሰነድ ለመያዝ ሙከራ እንደሚያደርጉ አስረድቷል። በኢትዮጵያ የኖሩ ኤርትራውያን የኢትዮጵያ ዜግነት ሊያገኙ የሚችሉበት ሁኔታ መኖሩን የጠቆመው አገልግሎቱ በሪፈረንደሙ ወቅት ያልመረጡ እንደ ማንኛውም ኢትዮጵያዊ የዜግነት መብት ይሰጣቸዋል። ሪፈረንደም የመረጡ ግን ህጉን ተከትለው የዜግነት ጥያቄ ማቅረብ ይችላሉ ብሏል። ተገልጋዮች ወደ ተቋሙ አገልግሎት ፈልገው በሚመጡበት ወቅት ጊዜያቸውንና ጉልበታቸውን ለመቆጠብ ብሎም የሚያጋጥማቸውን እንግልት ለመቀነስ ተገቢውን ሰነድ አሟልተው መምጣት እንደሚገባቸውም አገልግሎቱ አሳስቧል። የሴቶችና ማህበራዊ ጉዳይ ሚኒስቴር ከኢትዮጵያ ሴቶች ፌዴሬሽን ጋር በመተባበር የሴቶችን ተሳትፎ፣ መብት ጥበቃ እንዲሁም ተጠቃሚነት ለማሳደግ የሚያስችል የመግባቢያ ስምምነት ተፈራረመ። ስምምነቱን የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬና የኢትዮጵያ ሴቶች ፌዴሬሽን ፕሬዝዳንት ወይዘሮ አየለች እሸቴ ፈርመዋል። ሁለቱ ተቋማት ሰፊ ማሻሻያ በማካሄድ የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ በርካታ ውጤታማ ተግባራትን በጋራና በተናጠል ሲያከናውኑ መቆየታቸው ተጠቁሟል። የተጀመረውን ውጤታማ ስራ አጠናክሮ ለማስቀጠልና በዘርፉ ተጨባጭ ውጤት ለማስመዝገብ የጋራ ትብብር ወሳኝ መሆኑ ተገንዝቧል። የስምምነቱ ዋና ዓላማ በሁለቱ ተቋማት መካከል ያለውን ቅንጅታዊ አሰራርና ትብብር የበለጠ ማጠናከር እንደሆነ በመጥቀስ ይህም የሴቶችን ተሳትፎ፣ መብት ጥበቃና ተጠቃሚነት ለማጎልበት እንደሚያገለግል ተመልክቷል። በቀጣይም ሁለቱ ተቋማት ስምምነቱን መሰረት በማድረግ ተቋማዊ ተልዕኳቸውን በብቃት ለመወጣት በትጋት እንደሚሰሩ አረጋግጠዋል።
ኢትዮጵያና ጣሊያን ለቀበና ወንዝ ልማት ፕሮጀክት የሚውል የ5 ሚሊዮን ዩሮ የገንዘብ ስምምነት ተፈራረሙ። ይህ በ24 ወራት ውስጥ ተጠናቆ ለአገልግሎት ይበቃል ተብሎ የሚጠበቀው የቀበና ወንዝ ገባር ወንዞች ልማት ፕሮጀክት በአዲስ አበባ የከተማ ውበትና አረንጓዴ ልማት ቢሮ አማካኝነት ተግባራዊ እንደሚደረግ ተጠቁሟል። ፕሮጀክቱ በዋናነት የአካባቢ ጥበቃን፣ የከተማን የአየር ንብረት የመቋቋም አቅምን ማሳደግና የከተማዋን ውበት መጠበቅ ላይ ትኩረት ያደርጋል። የገንዘብ ሚኒስትሩ አህመድ ሺዴ በዚህ ወቅት እንደገለጹት ፕሮጀክቱ የወንዝ ዳርቻዎችን በጂኦ ኢንጂነሪንግ ዘዴ ከመጠበቅ ባለፈ ፍሳሽ ማስወገጃ መስመሮችን በመገንባት የወንዙን መበከል ለመከላከልና ለአካባቢው ማህበረሰብ ምቹ የመዝናኛ ስፍራዎችን ለመፍጠር ያለመ ነው። ይህ ፕሮጀክት በወንዝ ዳርቻው የሚኖሩ 9000 ገደማ ነዋሪዎችን በቀጥታ ተጠቃሚ ያደርጋል ተብሎ ይጠበቃል። የኢትዮጵያ ቅርስ ባለስልጣን የዓለም አቀፍ የቱሪዝም ቀንን ምክንያት በማድረግ ግንቦት 10 ቀን 2018 ዓ.ም ሁሉም ሙዚየሞች ለጎብኚዎች በነፃ ክፍት እንደሚሆኑ አስታወቀም። ዓለም አቀፍ የቱሪዝም ቀን ሙዚየሞች የተከፋፈለውን ዓለም ያስተሳስራሉ በሚል መሪ ሀሳብ በዓለም ለ49ኛ ጊዜ በኢትዮጵያ ደግሞ ለ4ኛ ጊዜ እንደሚከበርም ባለስልጣኑ ገልጿል። የባለስልጣኑ ዋና ዳይሬክተር አበባው አያሌው እንደተናገሩት ከቅርብ ጊዜ ወዲህ በሀገራችን እየታየ ያለው የቱሪዝም ዘርፍ መነቃቃት በርካታ ሙዚየሞች እንዲገነቡ ምክንያት ሆኗል ብለዋል። አክለውም ሙዚየሞች የጋራ የሆኑ እሴቶችን በማሳየት ልዩነቶችን የማጥበብና የጋራ ትርክት ለመፍጠር ትልቅ ድርሻ እንዳላቸው ገልጸዋል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን እንለፍ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው መሪ ዢ ጂንፒንግ ጋር ከተነጋገሩ በኋላ ኢራን ላይ ያላቸው ትዕግስት እየተሟጠጠ መሆኑን ተናግረዋል። የአሜሪካው ፕሬዝዳንት ከቻይናው መሪ ጋር ስለ ኢራን ጦርነት ከተነጋገሩ በኋላ ለፎክስ ኒውስ በሰጡት ቃለ ምልልስ ላይ ትዕግስታቸው እየተሟጠጠ መሆኑን የገለጹት በትናንትናው ዕለት ከተባበሩት አረብ ኤሚሬትስ የባህር ዳርቻ ወጣ ብሎ በሚገኝ ስፍራ የኢራን ወታደሮች መርከብ ማገታቸው ተሰምቷል። ዋይት ሀውስ ትራምፕና ሺ በውይይታቸው ወቅት የሆርሙዝ ወሽመጥ ክፍት እንዲሆን መስማማታቸው ተገልጿል። በዚህ ወቅት ቻይና ከመካከለኛው ምስራቅ የነዳጅ ማስተላለፊያ መስመሮች ላይ ያላትን ጥገኝነት ለመቀነስ ከአሜሪካ ተጨማሪ የኃይል ምርቶችን የመግዛት ፍላጎት እንዳላት ገልጻለች። ቤጂንግ ይህን እርምጃ ለመውሰድ ያሰበችው ስልታዊ ጠቀሜታ ባለው የሆርሙዝ ባህረ ሰላጤ ላይ የሚታየውን የእንቅስቃሴ መስተጓጎል ስጋት ለመቀነስ መሆኑ ተገልጿል። የዋይት ሀውስ ምንጮችን ጠቅሶ ዋሽንግተን ፖስት እንደዘገበው የሁለቱ ሀገራት መሪዎች ስምምነት በዓለም አቀፍ የነዳጅ ገበያ መረጋጋት ላይ አዎንታዊ ተጽዕኖ ይኖረዋል ተብሎ ይጠበቃል። ኢራን ጎረቤቶቿንና የአሜሪካ ጥቅም ያለባቸው ስፍራዎችን ስጋት ውስጥ ለመክተት ያላት አቅም በዋሽንግተን ጥቃት ምክንያት በከፍተኛ መጠን እንደቀነሰ የአሜሪካ ከፍተኛ ወታደራዊ አዛዥ መናገራቸውን ሮይተርስ ዘገበ። የአሜሪካ ማዕከላዊ እዝ አዛዡ አድሚራል ብራድ ኩፐር በተፈጸሙት ጥቃቶች ምክንያት የኢራን የመከላከያ ኢንዱስትሪ 90% ወደ ኋላ መመለሱን ገልጸዋል። ወታደራዊ አዛዡ ይህንን ያሉት የተለያዩ መገናኛ ብዙሃን የአሜሪካ የስለላ መረጃን መሰረት አድርገው ባወጡት ዘገባ የኢራን የሚሳኤል ክምችት ፕሬዝዳንት ዶናልድ ትራምፕ በሚገልጹት ደረጃ ጉዳት እንዳልደረሰበት ከዘገቡ በኋላ ነው። ፑቲን በቅርቡ በቻይና ይፋዊ የስራ ጉብኝት ሊያደርጉ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቅርቡ በቻይና ጉብኝት እንደሚያደርጉ ክሬምሊን አስታውቋል። የሩሲያ የቴሌቪዥን ጣቢያ እንደዘገበው ከሆነ ለጉብኝቱ የተቆረጠ ቀን ባይኖርም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሁሉም ቅድመ ዝግጅቶች መጠናቀቃቸውን ገልጸዋል። ፑቲን ለመጨረሻ ጊዜ ቻይናን የጎበኙት በመስከረም ወር 2025 እንደ አውሮፓውያን አቆጣጠር ቤጂንግ ባካሄደችው ታላቅ ወታደራዊ ትርኢትና ጉባኤ ላይ ለመታደም ነበር። የሩሲያ መገናኛ ብዙሃን ቀደም ብለው እንደዘገቡት ከሆነ ጉብኝቱ በሚቀጥለው ሳምንት ሊከናወን ይችላል ተብሎ ይጠበቃል። የናሳው ጄምስ ዌብ የቴሌስኮፕ በጠፈር ምርምር ታሪክ ለመጀመሪያ ጊዜ ከምድር 64 የብርሃን ዓመታት ርቃ በምትገኝ ኤችዲ 189733b በተባለች ፕላኔት ላይ እንደ የበሰበሰ እንቁላል ሽታ ያለው የሃይድሮጂን ሰልፋይድ ጋዝ መኖሩን ይፋ አድርጓል። ኤፍራታ ጥላውን ዝርዝሩን ተከታትለዋለች፣ እንደሚከተለው ታቀርበዋለች።
እጅግ የበረታ ሙቀትና የቀለጠ ብርጭቆ የሚመስል ዝናብ የሚጥልባት የጋዝ ግዙፍ ፕላኔት ላይ የተገኘው ግኝት ሳይንቲስቶች ከፀሐይ ስርዓት ውጭ ያሉ ፕላኔቶች ከምን ንጥረ ነገሮች እንደሚሰሩና እንዴት እንደሚፈጠሩ ያላቸውን ግንዛቤ ሙሉ በሙሉ የሚቀይር ነው ተብሎለታል። በጆን ሆፕኪንስ ዩኒቨርሲቲ ተመራማሪዎች የተመራው የሳይንስ ቡድን የኢንፍራሬድ ቴክኖሎጂ በመጠቀም ኤችዲ 189733b በተባለችው ፕላኔት ላይ ምርምር ያደረጉ ሲሆን በዚህም በሰው ልጅ አፍንጫ ሲሸተት የበሰበሰ እንቁላል ወይም የጋዝ መለቀቅ ሽታ ያለውን ሃይድሮጅን ሰልፋይድ የተባለ ሞለኪል ወይም ውጤት በከባቢ አየሯ ውስጥ በብዛት ማግኘት ችለዋል። ይህ ሞለኪል ወይም ውጤት ከፀሐይ ስርዓት ውጭ ባለ ፕላኔት ላይ በግልጽ ሲታወቅ ይህ ከመጀመሪያዎቹ ጊዜያት መካከል አንዱ ነው ተብሏል። ይህች መጥፎ ጠረን ያላት ፕላኔት መጠኗ ከጁፒተር በጥቂት የሚበልጥ ሲሆን ለምትዞረው ኮከብ በጣም ቅርብ በመሆኗ የሙቀት መጠኗ እስከ 1000 ዲግሪ ሴልሺየስ ይደርሳል ነው የተባለው። ከከፍተኛ ሙቀቷ በተጨማሪ በሰዓት እስከ 8700 ኪሎ ሜትር የሚነፍስ ኃይለኛ አውሎ ንፋስ አላት። በከባቢ አየሯ ውስጥ ባለው የስልኬት ቅንጣት ምክንያት ከሩቅ ሲያዩት ውብ ሰማያዊ ብትመስልም በተግባር ግን የቀለጠ ብርጭቆ በጎንዮሽ የሚዘንብባት እጅግ አደገኛ ስፍራ ናት። የሳይንስ ሊቃውንት እንደሚሉት የሰልፈር ክምችት በፀሐይ ስርዓታችን ውስጥ የሚገኙት ጁፒተርም በከባቢ አየር ውስጥ አነስተኛ የሃይድሮጅን ሰልፋይድ መጠን አለው። የአዲስ ግኝት ኤችዲ 189733b ከምናስበው በላይ ከጁፒተር ጋር እንደምትመሳሰል ያሳየ ሲሆን በተጨማሪም በከባቢ አየሯ ውስጥ ውሃና ካርበን ዳይኦክሳይድ መኖራቸውን አረጋግጧል። ይህች ፕላኔት ለህይወት ተስማሚ ባትሆንም ሳይንቲስቶች በውስጡ ያለውን የኦክሲጅን የካርበንና የሰልፈር መጠን በትክክል ለማስላት አስችሏቸዋል። ሰልፈር ለህይወት መፈጠር አስፈላጊ ከሆኑ መሰረታዊ ንጥረ ነገሮች አንዱ በመሆኑ ይህንን ጋዝ ማጥናት ፕላኔቶች መጀመሪያ እንዴት እንደሚሰሩና የጽንፈ ዓለም አወቃቀርንና መመሪያ ለመረዳት ትልቅ እገዛ ያደርጋል። ናሳ በዌብ ቴሌስኮፕ አማካኝነት ወደፊት ሌሎች ተመሳሳይ ሽታ ያላቸውን እንግዳ ዓለማት መመርመር ይቀጥላል ሲል ኒውዮርክ ታይምስ ዘግቧል። ሰሜን ኮሪያ የሰራተኞች የጡረታ መውጫ ዕድሜን በ3 ዓመት አራዝማለች። ሀገሪቱ በዝቅተኛ የውልደት ምጣኔና በአረጋውያን ቁጥር መጨመር አጣብቂኝ ውስጥ ትገኛለች። ለዝርዝሩ አናውል ተስፋ። በሰሜን ኮሪያ በ1978 በጸደቀው የሰራተኞች ሕግ መሰረት ለመንግስት የጡረታ ጥቅም ብቁ የሆኑ የቢሮ ሰራተኞች የጡረታ ዕድሜ ለወንዶች 60 ዓመት ለሴቶች ደግሞ 55 ሆኖ ቆይቶ ነበር። አሁን በተሻሻለው ሕግ መሰረት ግን የዕድሜ ገደቡ 3 ዓመት ጨምሮ ለወንዶች 63 ለሴቶች ደግሞ 58 ዓመት መሆኑ ተደንግጓል። የሰሜን ኮሪያ የአካዳሚክ ጥናት እንዳስታወቀው ከዚህ በፊት ሰሜን ኮሪያ የስራ መጀመሪያ ዕድሜንና የምርጫ መመዝገቢያ ዕድሜን ከፍ ማድረጓ ቢታወቅም ለቢሮ ሰራተኞች ብቻ የጡረታ ዕድሜን ማራዘሟ ለመጀመሪያ ጊዜ ተግባራዊ የተደረገ ድንጋጌ ሆኗል። በሀገሪቱ ወደ ሽምግልና የዕድሜ ክልል እየተሸጋገሩ የሚገኙ የህዝብ ቁጥር እየጨመረ ባለበት ሁኔታ የጡረታ ዕድሜን ማሳደግ ተገቢ እርምጃ ነው ሲልም መንግስት አስታውቋል። ሰሜን ኮሪያ በፈረንጆች 2024 ህገ መንግስቷን በማሻሻል ዝቅተኛውን የስራ መጀመሪያ ዕድሜ ከ16 ወደ 17 ከፍ እንዲል የወሰነች ሲሆን የመምረጥና የእጩነት ዕድሜን ደግሞ ከ17 ወደ 18 ዓመት አሳድጋለች። የሰሜን ኮሪያ ብሔራዊ ስታቲክስ ያወጣው መረጃ እንደሚያሳየው በ2024 ከ25.87 ሚሊዮን የሰሜን ኮሪያ ህዝብ ውስጥ 65 ዓመትና ከዚያ በላይ ያሉ ሰዎች 11.4 በመቶ ያህል ሲሆኑ ይህም በዓለም አቀፍ መሰረት በሽምግልና ደረጃ የሚገኝ ማህበረሰብ የሚል ትርጓሜ የተሰጠው ነው። በቀን ለትንሽ ደቂቃ የሚደረግ የአተነፋፈስ ልምምድ ውጥረትን ለመቀነስ እንደሚረዳ ጥናቶች አመላክተዋል። ቀስ ብሎ መተንፈስና አየርን በረጅም ጊዜ ማውጣት የልብ ምትን በማረጋጋት የጭንቀት ስሜትን ሊቀንስ እንደሚችልም ተገልጿል። ባለሙያዎች እንደሚሉት ይህ ቀላል ልምምድ ሰውነትንና አእምሮን በማረጋጋት ዕለታዊ ጫናን ለመቋቋም ይረዳል። በየቀኑ ለጥቂት ደቂቃዎች መተግበሩም ለአእምሮ ጤና ጠቃሚ ሊሆን እንደሚችል ተጠቁሟል። ጥናቱን ተመልክቶ ሄሮዳይ ንጉሴ ተከታዩን ዘገባ አጠናቅራለች። መተንፈስ በህይወታችን የምንከውነው የመጀመሪያውና የመጨረሻው ተግባር ነው። እንዲሁም ሰውነታችን በህይወት ለመቆየት በደቂቃዎች ውስጥ ለብዙ ጊዜ የሚያከናውነው ያለ ንቃተ ህሊና የሚደረግ እንቅስቃሴ ነው። የትንፋሽ ልምምድ የህንዱን ፓራናያማና የቻይናውን ኪኮንግን ጨምሮ ሲተገበር የቆየ ባህል ነው። የዘመናዊው ዓለም ተመራማሪዎችና ጥናቶችም በቀን ለትንሽ ደቂቃ ያክል የሚደረጉ የአተነፋፈስ እንቅስቃሴዎች ጭንቀትን በመቀነስና በጤና ረጅም ዓመት በመኖር ረገድ ያላቸውን ጠቀሜታ እየተናገሩ ይገኛሉ። እንደ ጭንቀትና ድብርት ያሉ የአእምሮ ጤና ችግሮች ከእድሜ ጋር ተያይዘው ለሚመጡ ህመሞች ዋነኛ መንስኤ ናቸው። እንደ ካንሰር ያሉ ህመሞችን ለሚታገሉ ሰዎች ደግሞ እንደ ኮርቲሶል ያሉ የጭንቀት ሆርሞኖች መጠን የበሽታቸውን እድገት ሊያፋጥን ይችላል። ባለሙያዎች እንደሚሉት በአተነፋፈስና በነርቭ ስርዓት መካከል የሁለትዮሽ ግንኙነት አለ። ይህም ጥልቀት የሌለው በአፍ መተንፈስ ለጤና ጥሩ አለመሆኑን የሚያመላክት ነው። በፍጥነት በአፋችን በምንተነፈስ ሰዓት ውጥረት ውስጥ እንዳለንና አደጋ እንዳለ የሚነግረንን የነርቭ ስርዓት እናነቃቃለን። በተገላቢጦሽ በአፍንጫችን በኩል ቀስ ብለንና በጥልቀት
ስርዓት ወደ ሆዳችን ስንተነፍስ ግን ደህንነቱ የተጠበቀውንና እረፍት ላይ ያለውን የነርቭ ስርዓት እናነቃቃለን። ዑደታዊ ትንፋሽ ወይም ቀስ ተብሎ የሚተነፈሰውን ስርዓት በቀን ለ5 ደቂቃ ያክል ስናደርገው በስሜትና በጭንቀት ላይ ጉልህ መሻሻል እንደሚያሳይ በባለሙያዎች ይነገራል። ሌላው ደግሞ 478 የተሰኘው ያተነፋፈስ ዘዴ ነው። መጀመሪያ ላይ ለ4 ሰከንዶች ያክል መተንፈስ፣ ከዚያም እስትንፋስን ለ7 ሰከንዶች ያክል መያዝ፣ በመጨረሻም ለ8 ሰከንዶች ያክል መተንፈስን ያካተተ ያተነፋፈስ አይነት ነው። ታዲያ ግን እርጉዝ ሴቶች ወይም እንደ አስምና ስር የሰደደ የሳንባ በሽታ ያሉ የመተንፈሻ አካላት ህመም ያለባቸው ሰዎች ያተነፋፈስ እንቅስቃሴዎችን ከመጀመራቸው በፊት ጥንቃቄ ማድረግና የሕክምና ባለሙያ ማማከር እንደሚገባቸው ከቢቢሲ ጋር ቆይታ ያደረጉ ባለሙያዎች ሀሳብ ነው። ወደ ቢዝነስ መረጃዎቻችን እናልፋለን። ኢትዮጵያ በአህጉራዊ የቡና ዘርፍ ያላትን መሪነት ለማጠናከር የሚያስችል የአስተናጋጅነት ሀገር ስምምነት ተፈራረመች። ስምምነቱን የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራና የድርጅቱ ዋና ጸሐፊ አምባሳደር ሰለሞን ሩቴጋ ተፈራርመዋል። እነዚህንና ሌሎች የቢዝነስ መረጃዎቻችንን መሀሌት ደመላሽ እንደሚከተለው ታቀርባለች። በፊርማ ስነ ስርዓቱ ላይ አምባሳደር ሀድራ እንደገለጹት የአፍሪካን የቡና ዘርፍ ለማሳደግ ጠንካራ ፖለቲካዊ ቁርጠኝነትና አህጉራዊ ትብብር ወሳኝ ነው። ኢትዮጵያ የቡና ዘርፍ ትራንስፎርሜሽን ስትራቴጂን በመተግበር ላይ መሆኗን የጠቀሱት አምባሳደሩ ይህም አነስተኛ አምራች አርሶ አደሮችን በማብቃት የምርት ጥራትና ምርታማነትን በማሳደግ ኢትዮጵያን በዓለም ቀዳሚ የቡና ላኪነት ደረጃ ላይ ለማድረስ ያለመ መሆኑን አብራርተዋል። የድርጅቱ ዋና ጸሐፊ አምባሳደር ሰለሞን በበኩላቸው ድርጅቱ ወደ ቡና መገኛ ምድር ኢትዮጵያ መመለሱ ትልቅ ክብር መሆኑን ገልጸው ስምምነቱ መፈረሙ ድርጅቱ በአህጉሪቱ ለሚያከናውናቸው ተግባራት ጉልህ ሚና እንደሚኖረው ያላቸውን እምነት ገልጸዋል። በ2018 በጀት ዓመት በ10 ወራት ከውጭ ንግድ 8.71 ቢሊዮን የአሜሪካን ዶላር ገቢ ተገኘ። በ2018 በጀት ዓመት የ10 ወራት የውጭ ንግድ አፈጻጸም ከታቀደው ግብ በላይ ውጤት ማስመዝገቡን የንግድና ቀጣናዊ ትስስር ሚኒስቴር ገለጸ። ሚኒስትር ካሳሁን ጎፌ እንደገለጹት በበጀት ዓመቱ 10 ወራት ውስጥ 7.25 ቢሊዮን የአሜሪካን ዶላር ለማግኘት ታቅዶ 8.7 ቢሊዮን የአሜሪካን ዶላር በማስመዝገብ የእቅዱን 120.17 በመቶ ማሳካት ተችሏል። ይህ አፈጻጸም ካለፈው ዓመት ተመሳሳይ ወቅት ከተመዘገበው የ6.08 ቢሊዮን የአሜሪካን ዶላር ገቢ ጋር ሲነጻጸር የ43.3 በመቶ ከፍተኛ ጭማሪ ማሳየቱንም አብራርተዋል። ታዋቂው የጃፓን የመኪና አምራች ኩባንያ የሆነው ሆንዳ ሞተርስ እንደ አውሮፓውያን አቆጣጠር ከ1955 ወዲህ ለመጀመሪያ ጊዜ ዓመታዊ የፋይናንስ ኪሳራ ማጋጠሙን ይፋ አደረገ። እንደ አውሮፓውያን አቆጣጠር በሚያዝያ ወር በተጠናቀቀው የበጀት ዓመት 403.3 ቢሊዮን የጃፓን የን ወይም ወደ 2.6 ቢሊዮን የአሜሪካን ዶላር ገደማ ኪሳራን አስተናግዷል። ለዚህ ኪሳራ ዋነኛው ምክንያት ኩባንያው ለኤሌክትሪክ ተሽከርካሪዎች ልማት ያወጣው ከ9 ቢሊዮን ዶላር በላይ የሚገመት የኢንቨስትመንት ማስተካከያና የመዋቅር ለውጥ ወጪ መሆኑ ተገልጿል። በአሜሪካ የኤሌክትሪክ መኪኖች ፍላጎት በከፍተኛ ሁኔታ መቀነሱና መንግስት ይሰጥ የነበረው የታክስ ማበረታቻ መቅረቱ የሆንዳን ሽያጭ ጎድቶታል ሲል ቢቢሲ አስነብቧል። በአሜሪካ በተከሰተው ተከታታይ የነዳጅ ዋጋ ጭማሪ ምክንያት የዜጎች የዕለት ተዕለት የኑሮ ወጪ መናሩን ቀጥሏል። በአሁኑ ወቅት በአገሪቱ የሚታየው የነዳጅ ዋጋ ንረት የብዙዎችን ኪስ የፈተነ ሲሆን አሽከርካሪዎች መደበኛ እንቅስቃሴያቸውን ለመቀጠል ብቻ ከበፊቱ የበለጠ ከፍተኛ ገንዘብ ለነዳጅ ለማውጣት ተገደዋል። ይህ በነዳጅ ላይ የጨመረው ያልተጠበቀ ወጪ በቤተሰብ በጀት ላይ ከፍተኛ ጫና በመፍጠሩ አሜሪካውያን የገንዘብ አጠቃቀም ስልታቸውን ለመቀየር ተገደዋል። በዚህም መሰረት ሸማቾች እንደ አልባሳት፣ የቤት እቃዎች፣ ኤሌክትሮኒክስና ሌሎች መሰረታዊ ያልሆኑ የቅንጡ እቃዎች ላይ ያደርጉት የነበረው ግዢ በከፍተኛ ሁኔታ ቀንሷል። ከዚህ በተጨማሪም በሬስቶራንቶች የመመገብና ለመዝናኛ ወጪ የማውጣት ልምዳቸውን እየገደቡ ይገኛሉ። ይህ የሸማቾች ባህሪ ለውጥ በአገሪቱ የችርቻሮ ንግድ ዘርፍ ላይ ቀውስ መፍጠር የጀመረ ሲሆን የንግድ ተቋማት የሽያጭ መጠን እየቀነሰ በመምጣቱ የኢኮኖሚ ባለሙያዎች አጠቃላይ የአገሪቱ የኢኮኖሚ እድገት በፍጥነት ሊቀንስ ይችላል የሚል ስጋታቸውን እየገለጹ ይገኛሉ። መረጃው የቢቢሲ ነው። ከቻናል ዋን ወደ እናንተ ሲደርሱ የነበሩ ዜናዎቻችን እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። ሰላሙ ነው።